بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على حبيبنا محمد النبي الكريم وعلى آله وأصحابه أجمعين أما بعد السلام عليكم ورحمة الله وبركاته أحبتي في الله أرحب بكم مع سلسلة حول الأنبياء عليهم الصلاة والسلام أجمعين طيب እንግዲህ የተወደዳችሁና የተከበራችሁ ወንድምህቶች ኢንሻአላህ እንደተለመደው የዛሬው ፕሮግራማችን የሚሆነው ክፍል 3 የነቢያቶችን ታሪክና ህዝቦቻቸውን የምናይበት የምናጠናበት የትምህርት ፕሮግራማችን ላይ ነው ያለነው ኢንሻአላህ እንግዲህ ሁላችሁም ከልብ ሆናችሁ ተከታተሉ بارك الله فيكم طيب هذا القصص أو هذه القصص قصص لا كالقصص البشري أما قصص البشري فيها اختلاق وفيها زيادات ونقصان ربما قد لا تكون حدثت أما هذه القصص فيا عباد الله التي نحن فيها وصف من الله عز وجل رب العالمين في القرآن الكريم الذي لا يأتيه الباطل من بين يديه ولا من خلفه تنزيل من حكيم حميد خير እንግዲህ ኢንሻአላህ ያሁን ያለንበት የትምህርት ፕሮግራም قصص الأنبياء የነቢያቶች ታሪክ لا كالقصص البشري ልክ እንደማንኛውም የሰው ልጅ ህይወት ታሪክ አይደለም أما قصص البشري የሰው ልጅ ህይወት ታሪክ ሲተረክ فيها اختلاق አንዳንድ ፈጠራዎች ይጨመሩበታል زيادات ونقصان ወይ ጭማሪ ይኖረዋል ወይ ይጎደላል ጎደሎ ይኖረዋል ነገሮችን ለማሳመር ሲባል ታሪኩን ጭማሪ ወይንም ቅናሽ ይኖረዋል وربما قد لا تكون حدثت የሰው ልጅ ታሪክ ሲተረክ ምናልባት ያልተከሰተም ሊሆን ይችላል لكن أما هذه القصص ይሄ አሁን ያለንበት አሁን እየተማርን ያለነው የነቢያቶች ታሪክና ህዝቦቻቸውን የምናጠናበት የትምህርት ፕሮግራም وصف من الله عز وجل كالله سبحانه وتعالى ያገኘነው ወስፍ ነው ባህሪውን በሙሉ ከነሁኔታው ገልጾልናል الله سبحانه وتعالى في القرآن الكريم بتكبروا بقرآن مالتنا الذي لا يأتيه الباطل من بين يديه ولا من خلفه ይሄ ቁርአን ደግሞ ከአላህ Subhanahu Wa Ta'ala የወረደው እንግዲህ ምንም ነገር እሱ ላይ ባጢል ወይንም ሙሸት ነገር አይመጣበትም በፊትም የለበትም ወደፊትም አይመጣበትም الله سبحانه وتعالى ነው የሚጠብቀው تنزيل من حكيم حميد ጥበበኛና ምስጉን ከሆነው ጌታ የወረደ ቁርአን ነው በሱ የተዘገበና የተወሰፈ ታሪክ ነው አሁን ያለንበት የትምህርት ፕሮግራም منها حقائق عن تاريخ البشري بلا زيادة ولا نقصان እንግዲህ እንደምታውቁት ሁላችሁም ሐቂቃ የሆነ እርግጠኛ የሆነ የሰው ልጅን ታሪክ የሚያስተምረን ካመጣጡ ጀምሮ እስከ ፍጻሜው ያለውን የአላህ Subhanahu Wa Ta'ala ቁርአን ነው ምንም ጭማሪ ሳይኖር ቅናሽም ሳይኖረው ማለት ነው قصص البشري يعني የሰው ልጅ ታሪክ እውነታዊ ነው እውነታውን ለማወቅ ከፈለግን ቁርአንን በትክክል መማርና መረዳት ነው የሚያስፈልገን طيب እንግዲህ احبتي في الله وكنت في لقائنا الماضي
مع بداية الأمر وذكرنا كيف الله سبحانه وتعالى أخبر الملائكة بخلق بشر بخلق آدم عليه السلام እንግዲህ ባለፈው የትምህርት ፕሮግራማችን ላይ ሁላችሁም እንደምታስታውሱት የነገሮችን መጀመሪያ አይተናል كيف كان بداية الأمر ነገሮች እንዴት እንደተጀመሩ አላህ Subhanahu Wa Ta'ala መጀመሪያ ምን እንደፈጠረ ከዛ ቀጥሎ ያለውን በሚገባ ሁኔታ አይተናል በመቀጠል እንዲሁም አላህ Subhanahu Wa Ta'ala መላእክቶችን የአባታችንን አደም አለይሂ ሰላም የሰው ልጆችን መጀመሪያና መነሻ ለመፍጠር ኢራዳ ማድረጉን ማሰቡን ለመላእክቶች ነግሯል እንግዲህ መላእክቶች ምንድነው ያሉት ይሄን የዛሬው درساችን ነው የሚሆነው ልብ ብላችሁ ተከታተሉ ባረከላሁ ፊኩም خلق الجن للعباده وخلق آدم مع ذريته للعبادة بقول الله عز وجل وما خلقت الجن والإنس إلا ليعبدون جنوች የተፈጠሩበትን ዓላማ ተመልክተናል ለዒባዳ ነው የተፈጠሩት እንዲሁም አሁንም አባታችን አደም አለይሂ ሰላም የሰው ልጅ መነሻና መጀመሪያ የሚፈጠሩበት ዋናው ዓላማ ለዒባዳ ነው አላህን አንድ ለማድረግ ለተውሂድ ነው ቁርአን አላህ Subhanahu Wa Ta'ala ምን ይለናል በቁርአኑ وما خلقت الجن والانس الا ليعبدون ጅኖችንም ሆነ የሰው ልጆችን አልፈጠርኩም እኔን እንዲገዙኝ ቢሆን እንጂ ይላል እኔን አንድ አድርገው ሊያመልኩኝ ቢሆን እንጂ አልፈጠርኳቸውም ይላል ومع ذلك أحبتي في الله يقول الله عز وجل في حديث القدس كذي قادمو من إلال لعبادانو يفتركواتشو إيالا الله سبحانه وتعالى بحديث القدس من إلال يا عبادي لو أن أولكم وآخرتكم وإنسكم وجنكم على أتقى قلب رجل واحد منكم ما زاد ذلك في ملكي شيئا طيب የሚገርም ነገር ነው ደግሞ يا عبادي ይላል ባሪያዎቹን ይጣራል አላህ Subhanahu Wa Ta'ala እናንተ ባሮቼ ሆይ لو أن أولكم وآخركم ከናንተ የመጀመሪያውም የመጨረሻውም ይሁን وإنسكم وجنكم እንግዲህ ከመጀመሪያ ጀምሮ ከአባታችን አደም ጀምሮ እስከ ፍጻሜው የውም القيامة ድረስ ያለውም ፍጡራን ይሁን ከሰው ልጅም ሆነ ከጅኖችም وإنسكم وجنكم የሰው ልጅም ይሁን የጅኖች ዝርያ على أتقى قلب رجل واحد منكم على أتقى ማለት እንግዲህ ከናንተ ካንደኛችሁ አላህን ፈሪ ከሆነው ልብ በዛይነት ብትሰየሙና ብትሆኑ አላህን ብትፈሩ ልክ አላህን በእጅጉና በትልቁ እንደሚፈራ ሰው ሆናችሁ ስክክ ብላችሁ አላህን ብትፈሩ ይላል ما زاد ذلك في ملكي شيئا ለኔ ለስልጣኔ ቅንጣት ያህል የሚጨምረው ነገር የለም ከናንተ የምትጠቀመው ነገር የለም ይላል በአንጻሩ ደግሞ በኦፖዙ በግልባጩ ማለት ነው يا عبادي لو أن أولكم وآخركم وإنسكم وجنكم كانوا على أفجر قلب رجل واحد ما نقص ذلك من ملكي شيئا سبحان الله عندهم دمو እናንተ ባሮች ሆይ ብሎ ይጣራል ربنا جل وعلا لو أن أولكم وآخركم ከመጀመሪያ እስከ መጨረሻው ያላችሁት وإنسكم وجنكم እንዲሁም ከጅንም ይሁን ከሰው ልጅ በሙሉ كانوا على أفجر قلب رجل واحد እንግዲህ ከናንተ መጥፎ ቀልብ ካለው ሙጅሪም ካፊር
አላህን የማይፈራ ሰው ልክ እንደሱ ብትሆኑና ባንድ በኩል ብትሰየሙ ما نقص ذلك من ملكي شيئا ከኔ ስልጣን አንዳችም ነገር ቅንጣት ያክል የሚቀንስብኝ የለም ይላል لا إله إلا الله እንግዲህ የኛ ዒባዳ ለአላህ Subhanahu Wa Ta'ala ምንም የሚጠቅመው ነገር የለም የሱን ስልጣን የሚጨምርለት የለም የኛ መጥፎ መሆን ደግሞ አላህ Subhanahu Wa Ta'ala ይጠብቀንና እንግዲህ ምንም ከሱ ስልጣን የምንቀንሰው ነገር የለም እኛ ለአላህ ዒባዳ ባናደርግ አላህን አንድ አድርገን ባናመልክ ባንገዛ ምንም ነገር ከሱ ስልጣን የምንቀንሰው የለም ስለዚህ ዒባዳዎቻችን ለኛው ጥቅም ነው ማለት ነው ሱብሃንአላህ መጥፎ መስራታችን እኛኑ ነው የሚጎዱት ማለት ነው طيب ይሄ ከሆነ አንድ ጥያቄ ያስነሳል ربما يعني هناك أسئلة تأتي إلى خواطرنا وإلى قلوبنا የሆነ ጥያቄ በልቦቻችን ላይ ሊመጡ ይችላሉ إذن لماذا خلقنا الله إذا لم ينتفع الله سبحانه وتعالى لمن ፈጠረን ታዲያ የማይጠቀም ከሆነ ለምንድነው የፈጠረን የሚል ጥያቄ ሊነሳ ይችላል نعم أن الله سبحانه وتعالى لا ينتفع بعباداتنا كلها بنيا عبادة بملو الله سبحانه وتعالى متكمو نجر يلم بنيا معصينا ونجل نعمت فوق مسراتاتين يميقوداو نجر يلم يسو سلطان أي جمرمم أي كنسم ملونا سبحان الله ترات كقودلو يتقبو جيتانو إن شاء الله طيب لكن من دنو ملسو يمي هونو يحب الله أن يظهر أو أن تظهر أسماؤه في السماء والأرض يحب أن يظهر كرمه ورحمته ويحب أن يظهر جبروته وقوته وحلمه الله سبحانه وتعالى من يفلقال سمو كف እንዲልና ግልጽ እንዲሆን ይፈልጋል የሱ ስም የበላይ እንዲሆን ይፈልጋል ግልጽ እንዲሆን ظاهر እንዲሆን ይፈልጋል በሰማይ በመሬት ላይ ማለት ነው ويحب أن يظهر كرمه ቸርነቱ ትርፋቱ ظاهر እንዲሆን ግልጽ እንዲሆን ይፈልጋል ورحمته እዝነቱም እንዲሁ ويحب أن يظهر جبروته قواውና ኃይሉ ግልጽ እንዲሆን ይፈልጋል وقوته وحلمه ችሎታውም ኃይሉም የበላይነቱ ظاهر ግልጽ እንዲሆን ይፈልጋል وكيف تفهم اذن آثار أسماء الله الحسنى بدون المخلوقات እንዴት ታዳ መخلوقات ሳይኖር ፍጡራን ሳይኖር ይሄ ሁሉ ነገር ግልጽ ሊሆን ይችላል የግድ ምን ያስፈልጋል ፍጡራን ያስፈልጋል አላህን የሚገዛ እንዲኖር አላህን የሚወነጀል እንዲኖር ማለት ነው አላህ እንዲወነጀል አይፈልግም አላህ እሱን ብቻ እንድናመልከው ነው የሚፈልገው لكن اقتضت مشيئة الله عز وجل يا الله وسانيو الفوال فريق في الجنة وفريق في السعير يتوسنوا كفل وده جنة يميقبا የተወሰነው ክፍል ደግሞ ወደ ሳት የሚገባ የሚለው ውሳኔ የአላህ Subhanahu Wa Ta'ala አልፏል ስለዚህ መخلوقاتን የፈጠረበት ዋናው ምክንያት ሀደፉ ምንድነው የአላህ አስማዎቹ ظاهر እንዲሆኑ ነው አላህ በአደባባይ እንዲወሳ ነው እንዲዘከር ነው የሱ قواው ችሎታው ትርፋቱ ቸርነቱ ግልጽ እንዲወጣ ነው በመخلوقاቱ ይሄ ነው ትልቁ ዓላማ طيب ከዚህ በኋላ እንግዲህ واخبر الملائكه بارادته لخلق ادم عليه السلام الله سبحانه وتعالى ملائكቶችን ነግሯል በሸር አዲስ خلق እንደሚፈጥር አናግሯቸዋል ምን ብሎ حيث قال وإذ قال ربك للملائكة إني جاعل في الأرض خليفة
قالوا أتجعل فيها من يفسد فيها ويسفك الدماء ونحن نسبح بحمدك ونقدس لك قال إني أعلم ما لا تعلمون. من على الله سبحانه وتعالى وإذ قال ربك ጌታህ ያለ ጊዜ ያለውን ሁኔታ አስተውሲላቸዋል ለነብዩ አለይሂ ሰላቱ ወሰለም። ምንድነው ያለው? ወኢዝ ቃለ ረቡከ ጌታህ አለ ማለት ነው። ጌታህ ባለ ጊዜ ያለው ሁኔታ ሊልመላኢከቲ ለመላኢካዎች ኢኒ ጃኢሉን ፊል አርድ ኸሊፋ እኔ በዚህ በምድር ላይ ምትክ ለማድረግ አስቤያለሁ አላቸው ለመላእክቶች። ምትክ ማለት ምንድነው? እንግዲህ ኸሊፋ ማለት አንዱ አንዱን እየተካ የሚሄድ ማለት ነው። አሁንም እንደምታውቁት እንግዲህ ከአባታችን አደም አለይሂ ሰላም ጀምሮ እየተወለደ እየሞተ መሬትን እያሳመረ እዚህ ድረስ መጥቷል ማለት ነው። ቃሉ መላእክቶች ምን አሉ? ባጭሩ አተجعل فيها من يفسد فيها ويسفك الدماء ጌታችን ሆይ ታደርጋለህ እንዴ አሉ መላእክቶች። من يفسد فيها መሬትን የሚያጠፋ የሚያበላሽ በወንጀል ويسفك الدماء ደምን የሚያፈስ ያለ ሐቁ ያለ አግባቡ ደምን የሚያፈስ ዛሊም ሙጅሪም ታደርጋለህ እንዴ አሉ። ለምን እንደዚህ አሉ? ሱብሃንአላህ نعم فقد رأوا في أحوال الجن جنوچن አይተዋል መላእክቶቹ። ጅኖች ከአባታችን አደም በፊት ይሄን መሬት ኑረዋል እዚህ መሬት ላይ ብለናል ባለፈው ደርሳችን ላይ። የሰሩትን ወንጀልና የተፋሰሱትን ያፈሰሱትን ደም አይተዋል። ልክ እንደዛ መሰላቸውና እነሱም ጌታችን ሆይ ደም የሚያፈስ ወንጀልን የሚሰራ ታደርጋለህ እንዴ መልሰህ ብለው ጠየቁ። ወነሕኑ ኑሰቢሑ ቢሐምዲከ ወኑቀዲሱ ለክ እኛ እንደምታየን ደግሞ አንተን እያመሰገን አይደለም እንዴ? እያመሰገን ነው ማለታቸው ነው። ወኑቀዲሱ ለክ አንተን ከማይገባህ ነገር እያጠራን አይደለም እንዴ ነው ማለታቸው ነው። ቃለ ኢኒ አዕለሙ ማ ላ ተዕለሙን እናንተ እንደምታስቡት አይደለም እኔ አውቃለሁ እናንተ የማታውቁትን አላቸው። طيب እስኪ ይሄን አያ ቆም እንበልና ሁኔታውን እናብራራ ወይንም እንረዳው። احبتي واخواني واخواتي في الله فهذا حوار السماوي العظيم بين الله ثم بين الملائكه እንግዲህ አሁን ይሄ አያት ያስተማረን ሰማይ ላይ የሆነ ወሬ ነው በአላሁ ስብሓነሁ ወተዓላና በመላእክቶች መካከል የነበረ ሒዋር ነው ውይይትና ወሬ ነው። ወሊላሂል መሰሉል አዕላ ሱብሃነላህ አላህ ጥራት የተገባው ጌታ ነው። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር እሱን የሚመስል ማንም አካል የለ በሰማይ በመሬት ከፍጡራን ليس كمثله طيب እንግዲህ እንካል ይሄ ሁሉ የሆነው قبل خلق آدم عليه السلام አባታችን አደም ከመፈጠራቸው በፊት ነው ማለት ነው። ይሄ ሁሉ የሆነው መላእክቶች እንግዲህ أتجعل فيها من يفسد فيها ويسفك الدماء ያሉት ጌታችን ሆይ أتجعل فيها من يفسد فيها ويسفك الدماء يالوت كمن بكل نو هل هذا اعتراض على الله يتقومونو لا حاشاهم أي قباتشوم النسو الله يميقوموا أدلهم لا يعصون الله ما أمرهم ويفعلون ما يؤمرون طيب اللهن በፍጹም የሚወነጅሉ አይደሉም የታዘዙትን ደግሞ የማይፈጽሙም አይደሉም ይፈጽማሉ። ላኪን ለምንድነው ይሄን ያሉት? ኢዕቲራድ አይደለም በል ዒባዱ ሙክረሙን የተከበሩ
ምርጥ ባሪያዎች ናቸው መላእክቶች طيب لماذا قالوا اذا ለምንድነው ይሄን ያሉት هذا القول استفسار من الله عز وجل عن سبب خلق آدم عليه السلام يفلقوا ምንድነው ከአላህ Subhanahu Wa Ta'ala ማብራሪያ ነው የፈለጉት ስላድስ ስለሚፈጠረው خلق ማብራሪያ ነው استفسار ነው ስለአባታችን አደም አፈጣጠር ሁኔታ ለምን እንደሚፈጠሩ ማብራሪያ ነው لا ليعترضون على الله ለመቃወም አስበው አይደለም ይህ ደግሞ የጠየቁበት ማብራሪያ لما رأوا من إفساد الجن في الأرض ጅኖች መሬት ላይ ያጠፉትን ጥፋት ስላዩ እንደዛ አይነት خلق ደግመህ ትፈጥራለህ እንዴ ለማለት ነው فظنوا حسبوا إذ خلق خلق جديد يملأ الأرض بالفساد አዲስ ፍጡር ከተፈጠረ ልክ ጅኖች እንዳጠፉት ጥፋት መሬትን በወንጀልና ደም በማፍሰስ ሊሞላ ይችላል ብለው በማሰብ ነው ላኪን እንዲሁም ደግሞ قول الله عز وجل ቀጠላሉና መላእክቶች ونحن نسبح بحمدك ونقدس لك ይቺ አያት ደግሞ ምንድነው ምን ታሳየን ጌታችን ሆይ እኛ አንተን ያመሰገን ነው ያለነው አንተን ከማይገባህ ነገር ያጠራንህ ነው ያለነው አዲስ ፍጡር ምን አስፈለገ መፍጠር እኛ ይዘን የለም ወይ ዒባዳውን ማለት ነው ይሄ ደግሞ طيب ከዚህ በኋላ እንግዲህ ምንድነው ምን ሰግተው ነው ማለት ነው لانهم قصروا في العباده في طاعه الله يا الله ዒባዳ አሳጠርን እንዴ አላህን ከመገዛት ወደ ኋላ ፈገፈግን እንዴ አሳነስን እንዴ በዒባዳ የሚልም ትርጉም ይሰጣል ባንድ በኩል ማለት ነው اذن السؤال من جهتين የመላእክቶች ጥያቄ እንግዲህ ሁለት አይነት ነገር ነው አንደኛው كما ذكرت لكم آنفا كيف تخلق الذي يفسد في الأرض የመጀመሪያው ጥያቄያቸው እንዴት ጌታችን ሆይ መሬትን ሊያጠፋ የሚችል መሬትን በበደል የሚሞላ ደም የሚፋሰስ የሆነ መخلوق እንዴት ትፈጥራለህ ነው የመጀመሪያው ጥያቄ والثاني ሁለተኛው هل نحن قصرنا في العبادة حتى تخلق خلقا غيرنا እኛ ዒባዳ ከማድረግ አንተን ከማጥራት ላንተ ደፋቀና ከማለት አሳነስን እንዲያሳጠር ሌላ መخلوق አዲስ ለመፍጠር ያሰብከው ማለት ነው ሁለተኛው ደግሞ እንግዲህ ከዚህ መልኩ ነው ያው የምንረዳው ከአያቱ ማለት ነው على كل حال قال الله عز وجل إني أعلم ما لا تعلمون እኔ አውቃለሁ አለ አላህ Subhanahu Wa Ta'ala እናንተ የማታውቁትን ነገር እኔ አውቃለሁ እናንተ እንዳሰባችሁት አይደለም ይላቸዋል ማለት ነው بمعنى እንግዲህ ማዕናው ምንድነው اعلموا تسبيحكم وتقديسكم وعباداتكم كلها لكن اخلق خلقا جديد لهدف عظيم እኔ እናንተን ተስቢህ አውቃለሁ የናንተን ተቅዲስ እናንተ የምታጠሩኝን ዒባዳ የምታደርጉትን ሁሉንም ነገር አውቃለሁ ነገር ግን ለትልቅ ዓላማ ነው አዲስ ፍጡርን የምፈጥረው ይላቸዋል ማለት ነው طيب الله سبحانه وتعالى እንግዲህ ወደፊት ስለአባታችን አደም አፈጣጠር በደህና سيوضح لهم በደህና ያብራራላቸዋል ربنا جل وعلا إذن فحينئذ ماذا قالت الملائكة فيما بينهن ملائكة بمكاكلاتشو منالو እኔ አውቃለሁ እናንተ የማታውቁትን ሲላቸው በመካከላቸው ተነጋገሩ ተሾካሾኩ ምንድነው يتحدثون فيما بينهم ليخلق ربنا جل وعلا ما شاء فلن يخلق خلقا غيرنا إلا ونحن أكرم عند الله አንዲት ነገር በውስጣቸው ተነጋገሩ فيما بينهم በመካከላቸው እንግዲህ ጌታችን ከፍ ያለው ጌታ የፈለገውን ይፍጠራሉ ያሻውን ይስራ የፈለገውን ይፍጠር
ላኪን አሉ ነገር ግን ይችናት በመካከላቸው ያወሯት فلن يخلق خلقا غيرنا በፍጹም ፍጡራንን አይፈጥርም إلا ونحن أكرم عند الله እኛ አላህ ጋር የተላቅንና የተከበርን ብንሆን እንጂ አዲስ ፍጡር መጥቶ እኛን በዒባዳም ሆነ በማንኛውም ይዘቱ ሊበልጠን አይችልም አሉ አላህ የፈለገውን ይፍጠር እኛ የተላቅን ነው የምንሆነው አሉ ማለት ነው طيب هل هذا صحيح احبتي في الله እውነታውን መላእክቶች ያሉት ነገር በውስጣቸው እውነት ይሆን ይሄ እንግዲህ የአላህ Subhanahu Wa Ta'ala መሽአ ነው የሚሆነው هل كانوا هم اكرم الخلق እውነት እነሱ ከሚፈጠረው ፍጡር የበለጡ ናቸው የሚለውን እንግዲህ ኢንሻአላህ في لقائنا القادم ቀጣይ ፕሮግራማችን ላይ እናነሳዋለን ልብ ብላችሁ ተከታተሉ احبتي في الله እንግዲህ የተለመደው ዱዓችሁ እንዳይለየይ በማለት استودعكم الله والسلام عليكم ورحمة الله وبركاته